ሰላም እንዴት ናችሁ? እንደምታዩት ተመልሼ መጥቻለሁ። ከዚህ ቀደም በነበሩት ኢንሲደንስ ሪፖርትን ዲክላይንድ ማድረግ በምንችልበት ዩዘር ገብተን እያደረግን እያለ የመጣብን አንድ የፐርሚሽን ሜሴጅ ነበረ። ያ ፐርሚሽን አስተካክለን ተመልሰናል። እንደ ምሳሌ ዋተር አንድ ኢንሲደንስ ሪፖርት ዲክላይን አድርገን እንይ። ለምሳሌ ኢንሲደንስ 11ን ይከፍታል። የቴክኒክ ሄዱ ወይም ፐርሚሽን የሚሰጠው በመስሪያ ቤቱ ሪፖርቶችን ካየ በኋላ እዚህ ጋር ዲክላይን ሪፖርት የምትላለች ቤዚክ ኢንፎርሜሽኖችን እንዴት እንደሚያይ በቀደሙት ቪዲዮዎች ስለተመለከትን ማለት ነው። ዲክላይን ሪፖርት የምትለዋን በተን ይነካል። ከዛ this incident report is declined for ሪዝኑን እዚህ ጋር እንደዚህ በዲቴል በምትፈልጉት ቋንቋ ወይም በምንፈልገው ቋንቋ መጻፍ እንችላለን። አታችመንት ካለ ዲክላይን ከማድረጉ ጋር ተያይዞ ለምን ዲክላይን እንዳደረገ ማድረግ ይችላል። ኖት ከጻፈ በቂ ነው። ከዛ ሰሚት የሚለውን በተን ይነካል ማለት ነው። እንደምታዩት ኢንሲደንት ሪፖርት 11 ዲክላይን ሆኗል። ስታተሱ አንድ ብቻ እቃችን ላይ ነበር ጉዳት የደረሰው ዋና አሴታችን ላይ። ሁለት ቢሆን እዚህ ጋር በአንድ ኢንሲደንት ሪፖርት ውስጥ ሁለት ሶስት አይተሞች ላይ ሪፖርት ማቅረብ ይቻላል፣ ወይም ሁለት ሶስት ንብረቶቻችን ላይ። በዚህ ግን አንድ ብቻ ነው ዲክላይን እንዳደረግነው። እንደምታዩት ዲክላይንድ አንድ ሆነ ማለት ነው። ወደ ሜንተናንስ ወይም አፕሩቭ ስላልተደረገ ይሄ ዜሮ ሆኗል። ዲክላይንድ ነው። ሪፖርቱ አንድ ብቻ ነበረ። ቀኑ ሪፖርት የተደረገው ሚያዝያ 17 ነበረ። አሁን ዲክላይን የተደረገው ግን መቼ ነው? ሰኔ 25 ቀን ነው ዲክላይን የተደረገው ማለት ነው። ሪቪዥን እንዴት የምትሉት እዚህ የምንለው እዚህ ኢንሲደንት ሪፖርት ላይ የተደረገ ኤኒ ካይንድ ኦፍ ማስተካከያ አፕሩቫል ሊሆን ይችላል። ዲክላይን እዚህ ጋር ቀኑን ይይዝልናል። አሁን ስታተሱ ዲክላይንድ ብሎ ያሳየናል። ኤኒ ታይም ላይ ወደፊትም ኢንሲደንት ሪፖርት 11 ነው። 11ን እንደምታዩት እዚህ ጋር ስታተሱ ዲክላይንድ ይላል ማለት ነው። ወደፊትም ሰው ገብቶ በሚፈልገው አይነት እንትኑን ማየት ይችላል። መልሶ ማየት ቢፈልግ የታኬ እንደነበረ ዙም ኢን እያደረገ አንድ ሰው እዛ ሰፈር ድረስ ማየት ይችላል ማለት ነው። አጠቃላይ ዲክላይን